ኢራ አድናንን ከባድ አደጋ አደረሰችበት። ባላሰበው ሁኔታ ከኋላ በመምታትና በመጣል በጣም ተጎድቶ ሆስፒታል እንዲገባ አድርጋለች። ሮቤልም እንዴት በፍጥነት ይህን ልታደርጊ ቻልሽ በማለት ሲጮህባትና ሲናገራት ነበር። በተፈጠረው ነገር ሁሉ ኻናን በጣም ተገርማና ተናዳ አንቺ ሰው አይደለሽም ይህን ያክል ጭካኔ ታገኘሽው እያለች ስትጮህ ነበር። አድናን ግን በጣም ጉዳት እንደደረሰበትና በተከታታይ ሕክምና እንደሚያስፈልገው ተናግራለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዲያችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁ። እንዲሁም ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱላለሁ። ኻና ድራማ ባለፈው ቪዲዮአችን ላይ እንዳየነው ሚራ ሉኻናን ለማሳፈንና ለማሳገት በውጭ እንድትቀር ደጃፍ ትቆልፍባትና ስታስፈራራት አይተን ነበር። ሉኻናም ከውጭ የማይታወቅ ሰው አናግራ ለማግኘት እንደምትሞክርና እንዲሁም ይህንም አድናንን ሆነ ሮቤልም እንደማያውቁ ተናግራ ነበር። በዛሬው ቪዲዮአችን ላይ ታዲያ ሚራ በአድናን ላይ ከባድ አደጋ አድርሳበት ሆስፒታል እንዲገባ እንዲሁም ከባድ ሕክምና እንደሚያስፈልገው የተናገሩበት አጋጣሚ አለ። እሱንም ባለመናገርና ተኋላ ተከትላ በድንጋይ ወርውራ በመምታትና በመጣል ይህን የምትፈልገውን ሴራና ተንኮል ለማሳካት ግዴታ የአድናንን ሕይወት ማሳለፍ አለብኝ ብላ ወስና እንደሆነ ሁሉም በሂደት ተደርሶበታል። አድናን አሁን ላይ ያለበት ሁኔታ በጣም ከባድና ሕክምና የሚያስፈልግበት፣ ሮቤልም በተደረገው ነገር በጣም ተናዱና ተበሳይቶ በፍጥነት እንዴት ይህን ልታደርግ ቻልሽ? ሊሆንም አይችልም በማለት በቁጣና በብስጭት ቢሆንም እንኳን ሚራ ግን አንድውኑ ፈጽሜዋለሁ የሚመለስ ነገር የለም በማለት በጭካኔ የተሞላበት ነገር አሳይታለች። ሉኻና ድሮም አንቺ አድናንን ለመጥፋት እንደምትሞክሬ ውስጤ ያውቅ ነበር። አድናን ግን አንድም ቀን በአንቺ ላይ ጭካኔና እንዲሁም ይሄን አይነት ጉዳት አድርሶብሽ አያውቅም። አንቺ የተረገምሽ በጣም አረመኔ ሰው ነሽ በማለት ትናግራለች። ሮቤልንም አንተ አዛይ መሳይ የማይታወቅብህ የሰው አስመሳይ ነህ፣ እንዲሁም ሸይጧን በአካል ሲታይ አንተን ይመስላል በማለት ስትናገረው ሮቤልም በጣም ተናዶ አሁን ታሞ ሕክምና ላይ ያለውን አድናንን መከታተልና ማሳከም አይሻልምስ? ነውስ እኔ ላይ መጮህና ከኔ ጋር ሌላ ችግር መፍጠር ይሻላል በማለት ሉኻናንም ነግሯታል። ሉኻና ግን በጣም ተናዳለች። አድናንም በተፈጠረው አደጋና እንዲሁም በኋላ የተመታበት በጣም ጉዳት ስለደረሰበት ዶክተሩን በተከታታይ ሕክምና እንደሚያስፈልገውና አሁን ላይ ያለበት ሁኔታ በጣም ከባድ እንደሆነና ለወደፊቱም ደግሞ ጥንቃቄ የሚያስፈልግበት አይነት ሕክምና እንዲሆን ተናግራለች። አድናንም በእርግጥ ህይወቱ ይተርፋል እንጂ የማይተርፍ ላይ አይደለም፣ ግን እናንተ በዚህን ያክል ጭካኔ ለምን አደረሳችሁበት ብላ ብትጠይቅም እንኳን ሚራም ሆነ ሮቤልም ለዶክተሯ ምንም አይነት ምላሽና መልስ የሚሰጡበት አቅጣሚ ላይ አይደሉም። ስለዚህ ሮቤል ቀድሞ ባጠፋና እንዲሁም ደግሞ ቀድሞ ይህንን አደጋ በፈጸመ የተባልሽ መስል እንዲህ ተከታትለሽ አድናንን በዚህን ያክል ጉዳት ለማድረስ ምን አስቸኮለሽ? በማለት ለይምሰልም ቢሆን ሮቤል ሲከራከርና ሲቆጣ ታይቷል። ይህንንም የታየበትና እንዲሁም ምን እንደመሰለ የታወቀበት ነገር እንኳ ቢኖርም ለሮቤል ምን ያክል ጭካኔና ጥግ የሚል የሀሳብ ውርዋሬ እንዳይደርስበት ከራሱ ላይ ህግ ለማስመለስና እንዲሁም ደግሞ ለማንም ምስክር ላለመስጠትና ክፉ ላለመምሰል የሄደበት ጥግና እንዲሁም ሁኔታ ነው። አድናን ላይ ግን ይህን ያክል ጭካኔ በዛ ላይ እርጉዝ ነኝ የልጅ አባት ነው እያለ መንከባከብ የጀመረችበት ሁኔታ ላይ ቢሆንም እንኳን
ዛሬ ግን ደፍጣ ኋላ በድንጋይ እመታ ይህን ያክል አደጋ ማድረሷ በጣም ከባድ ነው። ስለዚህ አድናንም በመዘግየቱና ትዕግስት በማብዛቱ እንዲሁም ልጅ ተወልዶ ከኔ ጋር ያድጋል በሚል ሀሳብና ጥንቃቄ ግን ለሱ ህይወት በጣም አደጋ ላይ እንደሆነ ነው የታወቀው። ስለዚህ አሁን ላይ ሉቃና ለኔም ያስፈራኛል። አንተን ይህንን ያበቃች ለኔ ምንም አይነት ጉልበትና መከታ የሌለኝ ሰው ይህን ላደርግ አልችልም። አሁን ላይ ደግሞ አናግሪኝ እያለ ከውጭ የሚመጣና እንዲሁም ደግሞ የሚደውልልኝ ሰው አለ። በእርግጥ እኔን ሊያግዘኝም የሚችል ይሆናል። የእነሱም ተላላኪ እኔን ለማጥፋት ሊሆን ስለሚችል አድናን እባክን ለኔ ስትል ዳንልኝ፣ ምንም አይነት ክፉ ነገር አያገኝህ እያለች በለቅሶም ሆነ በብዙ ነገር ስታነባ የታየችው ሉቃና የወደፊት እህቷን የማግኘት ሁኔታ ላይ በአድናን እጅና እንዲሁም በአድናን ጥንካሬ ይወሰናል የሚል አቅጣሚያ ላይ ስላለ በጣም የተፈራበት ሁኔታ ቢሆንም ሚራ ይህንን አይነት ጭካኔ ከፈጸመች ነገ ተነገ ወዲያ ደግሞ ምን አይነት ግፍ እንደምትሰራ አይታወቅም። ሉቃና አንዴ የመጨረሻ አድናን ከዳንና ወደ ኑሮ ወደፊቱ ህይወቱ ከተመለሰ ሚራም ሆነ ሮቤልም ቤቱን ለቀው ወጥተው የራሳቸውን ህይወት የመኖር ችሎታ እንዲኖራቸው ይደረጋል። ከእንግዲህ ምንም አይነት ቢሆንም እንኳን እኔም ሆነ አድናንም አደጋና ችግር እንዲሁም ጭንቀት መድረስ አይገባንም ብላለች። መናገር ቢችልም እንኳን አሁን ላይ ህመሙ ንግግርና እንዲሁም ደግሞ ሌሎችን እንቅስቃሴ መከላከል አልቻሉም። ግን መንቀሳቀስም ሆነ መናገርም ይችላል። ግን አሁን ላይ በጣም ስለተናደደና ስለተበሳጨ ምንም አይነት ነገርና ወሬ ማውራትም ሆነ መናገርም አልፈለግም። እኔ ከዲያንኩኝና በህይወት ተተረፍኩኝ የራሴን የምለውን ነገር ልሰራ እችላለሁ። አሁን ጋር ግን ሮቤልም ሆነ ሚራም ከአጠገቤ እንዳይቆሙ ሉቃና ብቻ ከሆነች፣ በዛ ላይም ደግሞ ዶክተሮቹ በጥንቃቄ እንዲያክሙኝና እንዲተርፍ እፈልጋለሁ በማለት ቢናገርም እንኳን በምን ምክንያት ይህንን አደጋ እንዳደረሰችበት
መናገር አልፈለገም። ሚራ ምን አድርጎች ነው ብትባልም እንኳን እኔ አላደረኩትም ተኋላ በማይታወቅ ሰው የተወረወረ ድንጋይ ነው የሚል ለማስተባበልና ለመሸወድ እያደረገችውና የሄደችበት ጥረት አለ። ግን ማንም ሰው የማይታመንና እንዲሁም ደግሞ የማያደርገው ነው አጠገቡ የነበረችው እንዲሁም በአቅራቢያ ያለችውና በሚሄድበትም አቅጣጫና መንገድ የምታውቀው ሚራ ስለሆነች ማንም ሰው ተየትም መጥቶ ይሄንን አይነት አደጋና ችግር ሊፈጽመው አይችልም። ስለዚህ ሉካናም ሆነ ሮቤልም ከቤት ስለነበሩ ሚራ እንዳደረገችው በትክክል እየታወቀበት ሁኔታ ነው። ስለዚህ አሁን ላይ አድናን በህይወት ከተረፈና ለበፊቱ የሚኖረው ህይወት ላይ ከተመለሰ ካጠገቡ እንዳይቆሙና አብሮት እንዳይሰሩ ለማድረግ ያግዳቸዋል የሚል አስተሳሰብና እንዲሁም የሁላችንም እቅድ ነው። ማለት ይሄን ያክል ጭካኔ በዛሬ ከተፈጸመበት እንዲሞ በቀጣይ ህይወቱንም በአጠቃላይ እንዲያጣ የሚያደርግ ሁኔታ ሊሰራበት ስለሚችል ከአሁኑ ጥንቃቄ ማድረግ ይገባል ብላለች ዶክተሯም። እኛም የራሳችን ሀሳብ ይህ ነው ብለናል። ሚራ ግን ይህን አይነት ግፍ ልፈጽም የቻለችው ከአድናን ምን በመፈለግ ነው? አንደኛ እርጉዝ ነኝ የልጅ አባት ነው እያለች በማስመሰልም ሆነ በመውደድም ብዙ ነገር ስትንከባከቡ፣ ዛሬ ግን ተኋላ ደፍጣ በድንጋይ መምታትን ያመጣችው ነገር ብዙም አልተዋጠልንም። ብቻ በሚቀጥለው ቪዲዮ ሁላችንም አብረን እንቆይና እናያለን። አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ